በዚህ የደረቀ የተራራ መንደር ውስጥ ሮቤርቶ ሜንዶዛ በወላጆቹ የሬሳ ሳጥን ፊት ቆሞ ሲሳለቅ መላው መንደር በድንጋጤ ተዋጠ። አንድ ልጅ የገዛ የወላጆቹን የቀብር ስነ ስርዓት የውሻ ቀብር ብሎ ሲጠራው ብትሰሙ ምን ይሰማችኋል? ሮቤርቶ ውድ ልብሱን ለብሶ በንቀት ሲሳለቅ፣ እናቱ ማሪያ ግን የሱን ስም እየጠራች፣ አባቱ አንቶኒዮ ደግሞ የሱን ፎቶ አቅፈው ነበር ያረፉት። ሁላችንም የተሻለ ህይወት ፍለጋን እንሮጣለን። ነገር ግን ሮቤርቶ ወደ ከፍታ የወጣበትን መሰላል ረገጠ። በሮቤርቶ የተናቁና ዶን ፋቢዮ የሰራቸው እነዚህ ርካሽ ሳጥኖች ውስጥ የ7 ሚሊዮን ፔሶ ሚስጥር ተደብቋል። ቄስ ማቴዎስ የኑዛዜውን ደብዳቤ ሲያነብ በሮቤርቶ የሐሰት ስኬት ላይ ከባድ መብረቅ ወረደ። ለመሆኑ ማሪያና አንቶኒዮ በድህነት አለንጋ እየተገረፉ ለምን ልጃቸውን ብቻ ናፈቁ? ያ ሚስጥራዊ ኢንቨሎፕስ ምን ይዞ ይሆን? የናቃችሁት ቤተሰባችሁ የህይወታችሁ ትልቅ ባለጸጋ ቢሆንስ? ይህንን ልብ አንጠልጣይ ታሪክ ስትሰሙ በእርግጠኝነት ለህይወት ያላችሁ ትርጉም ይለወጣል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ሮቤርቶ ሜንዶዛ እጆቹን አጣምሮና ፊቱ ላይ የተጣመመ ፈገግታ አሳይቶ ባልተቀቡ ሁለት የጽድ የሬሳ ሳጥኖች ፊት ቆመ። የበረሃው ንፋስ ፊቱን ይመታው ነበር። የጣሊያን ጫማዎቹ በአቧራ ተበላሽተዋል። እርሱ ግን ሁለቱን ሳጥኖች የሚመለከተው አስጸያፊ ነገር እንደሚያይ ሰው ነበር። በዙሪያው ጥቁር የለበሱ ወደ 30 የሚጠጉ ሰዎች ዝምታን መርጠዋል። ሴቶች ሻርፓቸውን፣ ወንዶች ኮፍያቸውን በእጃቸው ይዘው፣ ህፃናት ደግሞ አዋቂዎቹ ለምን እንደሚያለቅሱ ባልገባቸው ሁኔታ ቆመዋል። በእነዚህ ሁሉ መሃል ሮቤርት ባለሶስት ድርብ ግራጫ ልብሱን ለብሶ የስዊስ ሰዓቱ በቀትር ፀሐይ ስር እያበራ ማንም ሊያምነው የማይችል ፈገግታን እያሳየ ቆመ። ያገኛችሁት ምርጥ የሬሳ ሳጥን ይህ ነው አለ በታላቅ ድምጽ። በግራ በኩል ያለውን የሬሳ ሳጥን በንቀት ምልክት እያሳየ ነበር። የገበያ የፍርፋሪ ሳጥን ይመስላል። ማንም አልመለሰለትም። ሴቶቹ እርስ በርሳቸው ተያዩ። ሌሊቱን ሙሉ በገዛ እጆቹ ሁለቱን የሬሳ ሳጥኖች የሰራው አናጺው አቶ ፋቢዮ እጆቹን አጣመረ እንጂ ምንም አልተናገረም። ሮቤርቶ ሳጥኖቹን እየዞረ ተመለከተ። አንድ ጉድለት ያለበት ዕቃ እንደሚመረምር ሰው በየአቅጣጫው ይመለከታቸው ነበር። አበቦቹ ስኬት ነው የተቆረጡት? ከመንደር ዳር ነው? ይህ የሰው ሳይሆን የውሻ ቀብር ይመስላል። በሁለቱ የሬሳ ሳጥኖች መካከል ቆመ። የመንደሩን ሰዎች ተመለከተና የሁሉንም ደም የሚያቀዘቅዝ ንግግር ተናገረ። ሞተው እንኳን እኔን ማሳፈር አላቆሙም። ዝምታው ወደ ሌላ ነገር ተቀየረ። አሁን ለሟቾች የሚሰጥ ክብር ሳይሆን የታመቀ ቁጣ ሆነ። በሬሳ ሳጥኑ አጠገብ ተንበርክካ የነበረችውና አይኖቿ በለቅሶ ያበጡት ኤሊና ጭንቅላቷን ቀና አድርጋ በከንፈሮቿ ላይ በሚንቀጠቀጥ ቁጣ ተመለከተችው። ሮቤርቶ ጥቂት ክብር ይኖር፣ ወላጆች እኮ ናቸው። ነገር ግን ሮቤርቶ እርሷን እንኳን አልተመለከታትም። ስልኩን አወጣ። ሰዓቱን አየና ይህ ሁሉ የእርሱን ውድ ጊዜ እንደማባከን እንደሆነ በመቁጠር ተነፈሰ። ልክ በዚያን ጊዜ አንድ ጥቁር ጥንቁቅና ንጹህ መኪና በቆሻሻው መንገድ ዳር ቆመ። በሩ ተከፈተና አንዲት ወጣት ቀጭን ሴት የቆዳ ቦርሳ በብብቷ ስር ይዛ የማኒላ ቀለም ያለውን ኢንቨሎፕ ደግሞ በእጇ ይዛ ወረደች። በጽኑ እርምጃ በመቃብሮቹ መካከል አልፋ ወደ ስብስቡ መጣች። ሮቤርቶ ከእግር እስከ ራሷ ተመለከታት። አያውቃትም ነበር። እርሷ ሰላምታ አልሰጠችውም። ወደ ቄስ ቶማስ ተጠግታ በጆሯቸው የሆነ ነገር ነገረቻቸው። ካህኑም በከባድ ስሜት ራሳቸውን ነቀነቁ። ሮቤርቶ በዚያች ሴት እጅ ያለውን ኢንቨሎፕ ተመለከተና ለመጀመሪያ ጊዜ በዚያ ጠዋት ፈገግታው ጠፋ። ለምን እንደሆነ ግን አላወቀም። ነገር ግን ያንን ወረቀት የያዘችበት መንገድ ለአንድ ሰከንድ ደሙን አቀዘቀዘው። ከዚያም እንደገና እጆቹን አጣመረና ምንም ሊነካው እንደማይችል ሁሉ ወደ ሰማይ ተመለከተ። ነገር ግን ያ ኢንቨሎፕ ቀድሞውኑ ስሙ ተጽፎበት ነበር። በውስጡም የያዘውን ነገር ሮቤርቶ ያደረገ መስሎት የሚያስበውን ሁሉ ሊያጠፋው ነበር። ነገር ግን ይህ ሰው በገዛ ወላጆቹ ቀብር ላይ ለምን እንደሚስቅና
ያ ስሙ የተጻፈበት ኢንቨሎፕ ምን እንደያዘ ለመረዳት ከብዙ ዓመታት በፊት በተራሮች መካከል ወደሚገኝ ጭቃ ቤት መመለስ አለብን። እዚያ አንድ በባዶ እግሩ የሚሄድ ልጅ በእውነት ከሚወደው ብቸኛ ቦታ ለማምለጥ ያለም ነበር። የሜንዶዛ ቤተሰቦች ቤት በማንኛውም ካርታ ላይ በማይታይ የቆሻሻ መንገድ መጨረሻ ላይ ነበር። በቆርቆሮ ክዳን የተሸፈነ የአዶቤ ግንባታ ሲሆን በናፖልና በመስኪት ዛፎች የተከበበ ነበር። መቼም ቢሆን በደንብ የማይዘጋ የእንጨት በርና መስታወት የሌለው መስኮት ነበረው። ወይዘሮ ማርያ በመስኮቱ ላይ በጥልፍ የተሰራ ጨርቅ ታደርግበታለች። በውስጥ ያለው ወለል የተደቆሰ አፈር ነበር። እዚያም 3 የማይመጣጠኑ ወንበሮች ያሉት ጠረጴዛ፣ የጋዳሉፔ ድንግል ምስል ያለበትና በሻማዎች የተሞላ መሰዊያ ነበር። እንዲሁም ማርያ ባቄላ፣ ቶርቲላና እድል ሲኖር ደግሞ ጥቂት የደረቀ ስጋ የምትቀቅልበት የማገዶ ምድጃ ነበር። ለማርያና ለአንቶኒዮ ያ ቤት በቂ ነበር፣ ከበቂ በላይም ነበር። አንቶኒዮ እያንዳንዱን ግድግዳ በገዛ እጆቹ ሰርቶታል። ጭቃውን ከገለባ ጋር ቀላቅሏል። ቆርቆሮቹንም ከመንደሩ በፀሐይ ስር 3 ኪሎ ሜትሮችን ተሸክሞ አምጥቷቸዋል። ለእርሱ ያ ቤት ሕይወት በልጅነቱ የከለከለውና አንድ ቀን ለመገንባት ምሎ የነበረውን ሁሉ ይወክላል። ቤት ማንም ምንም ሊቀማ የማይችልበት ቦታ። ማርያ ይህንን ተረድታለች። ምክንያቱም ተወዶ ስለነበርና ሌሎች ድህነት የሚሉትን እርሷ እንደ ሀብት ማየት ስለተማረች ነው። ነገር ግን ሮቤርቶ አልተረዳውም፣ በጭራሽ አልተረዳውም። ትዝታ ካለው ጊዜ ጀምሮ የሆነ ነገር ስህተት እንደሆነ ይሰማው ነበር። ሌሎች የመንደሩ ልጆች አዲስ ቦርሳ ይዘው ቀዳዳ የሌለው ጫማ ሲያደርጉ በስም ብቻ የሚያውቃቸውን ነገሮች በምሳቃቸው ይዘው ወደ ትምህርት ቤት ሲመጡ ያይ ነበር። እርሱ ግን የአባቱን የተጠገነ ጫማ አድርጎ ከቦርሳ ይልቅ የፕላስቲክ ከረጢት ይዞና በጨርቅ የተጠቀለለ 2 ቶርቲላ በባቄላ ይዞ ይመጣ ነበር። ልጆች ይስቁበት ነበር። የዚያ የድሃ ሽማግሌ ልጅ መጣ ይሉት ነበር። ሮቤርቶ ደግሞ ጥርሱን ያፋጭ፣ አይኑ ዝቅ ያደርግና በውስጡ የሆነ ነገር እያሰላሰለ እንደሆነ ይሰማው ነበር። ሮቤርቶ በጭራሽ ሊረሳው የማይችለው አንድ ቀን ነበር። መምህሯ እያንዳንዱ ልጅ ለእናቶች ቀን የሆነ ነገር ስጦታ፣ ደብዳቤ ወይም ማንኛውንም ነገር እንዲያመጣ ጠየቀች። ሌሎች ልጆች የተገዙ አበቦችን፣ በሚያብረቀርቅ ወረቀት የተጠቀለሉ ሳጥኖችን፣ ሪቫን ያላቸውን ካርዶች አመጡ። ሮቤርቶ ግን ማርያ በስሙ የመጀመሪያ ፊደላት የጠለፈችለትን የጨርቅ ፎጣ ይዞ መጣ። የስጦታ መጠቅለያ ወረቀት ስላልነበረው በቡናማ ወረቀት ጠቅልሎት ነበር። ወደፊት እንዲወጣ ተራው ሲደርስ ከኋላ የነበረ አንድ ልጅ ይህ እኮ የወጥ ቤት ጨርቅ ይመስላል ብሎ ጮኸ። መላው ክፍል ሳቀ። መምህሯ ዝም አሰኘቻቸው። ነገር ግን ጉዳቱ ቀድሞውኑ ደርሶ ነበር። ሮቤርቶ ፎጣውን በእጆቹ መሃል ጨምቆና ሆዱን በሚያቃጥል ትልቅ እፍረት በመቀመጫው ላይ ተቀመጠ። በዚያ ቀን አመሻሽ ላይ ወደ ቤት ሲመጣ ማርያ እንዴት እንደነበር ጠየቀችው። ጥሩ ነው አላት ሳይመለከታት። እናም ከቤቱ ጀርባ ተራራውን እየተመለከተና እንዳያለቅስ ከንፈሩን እየነከሰ ሊቀመጥ ሄደ። ሮበርት ያላወቀው ነገር ቢኖር ማርያ ያንን ፎጣ በስሙ ለመጥለፍ 3 ሌሊቶችን ማሳለፏን ነበር። በሻማ ብርሃን ስር በደከሙ አይኖቿ ጣቶቿን በመርፌ እየወጋች በቃላት ልትናገረው የማትችለውን ፍቅር ሁሉ በእያንዳንዱ ስፌት ውስጥ በማስቀመጥ 3 ሌሊቶችን አሳልፋለች። ያ ፎጣ ዳግመኛ ወደዚያ ቤት አልተመለሰም። ሮቤርቶ በሚቀጥለው ቀን ወደ ትምህርት ቤት ሲሄድ በመንገድ ላይ ባለው የቆሻሻ መጣያ ውስጥ ጣለው። አንድ ቀን እድሜው 10 ዓመት ገደማ ሲሆን እያለቀሰ ወደ ቤት መጣ። የትምህርት ቤት ጉዞ ነበር። ወደ ግዛቱ ዋና ከተማ የሚደረግ ጉዞ ሲሆን 200 ፔሶ ያስከፍላል። ለእርሱ 200 ፔሶ ማለት ትልቅ ሀብት ነበር። በረንዳ ላይ ወንበር እየጠገነ በተቀመጠው አባቱ ፊት ቆመና በሚንቀጠቀጥ ድምፅ አባዬ፣ ለትምህርት ቤት ጉዞ ገንዘብ ያስፈልገኛል፣ ሁሉም ሰው ሊሄድ ነው አለው። አንቶኒዮ ሁሉ ጊዜ ባለው በእነዚያ የተረጋጉ አይኖች ተመለከተው። ወንበሩን ወደ ጎን አደረገና በዝግታ ድምፅ ልጄ፣ ገንዘብ የለንም፣ ነገር ግን ከማንኛውም ጉዞ ይልቅ እዚህ ውጪ ብዙ መማር ትችላለህ አለው። ሮቤርቶ ዝም አለ። አልጮህም፣ አላለቀሰም። ዝም ብሎ ራሱን ነቀነቀና ሊተኛ ሄደ። ነገር ግን በዚያች ሌሊት በምንጣፉ ላይ ተኝቶ እያለ ዝናቡ ሲዘንብ የሚያፈሰውን የቆርቆሮ ጣሪያ ተመልክቶ ሮቤርቶ ሕይወቱን የሚቀይር ውሳኔ ወሰነ። ከዚያ ለመውጣት ማለ። ገንዘብ እንዲኖረው ማለ። እንደ አባቱ ላለመሆን ማለ። ዓመታት እያለፉ ሲሄዱ ያ የተገባው ቃል ወደ መርዝነት ተቀየረ። እፍረቱ ወደ ቁጣ፣ ቁጣው ደግሞ ወደ ንቀት ተቀየረ። የሆነ ነገር በጠየቀ ቁጥርና አባቱ ገንዘብ የለም ባለ ቁጥር
ሮቤርቶ በመካከላቸው በገነባው ግንብ ላይ ሌላ ድንጋይ ይጨምር ነበር። ከዚያ የጭቃ ቤት ከ40 ኪሎ ሜትር ርቀት ላይ ባነሰ በአቅራቢያው ባለ ከተማ ውስጥ በሚገኝ ጥንቁቅ ቢሮ ውስጥ አንዲት ወጣት ጠበቃ የአንድ ሰው ብቻ በሆነ ህጋዊ ስም ኢንቨስትመንቶችን፣ መሬቶችንና የቁጠባ ሂሳቦችን እንደምታስተዳድር አያውቅም ነበር። ሊያውቅም አይችልም። ያ ሰው በጭቃ በረንዳ ላይ ወንበር የሚጠግነው ሁል ጊዜም ገንዘብ የለም የሚለው አንቶኒዮ ሜንዶዛ ነበር። ሮቤርቶ ያላወቀው ነገር አባቱ መቼም ድሃ ሆኖ አለማወቁን ነው። ያን እውነትም ከብዙ ዓመታት በኋላ በጣም መጥፎ በሆነ ጊዜ ላይ ሊደርስበት ነበር። ሮቤርቶ የ19 ዓመት ልጅ እያለ በአንድ የመጋቢት ጠዋት ከጭቃው ቤት ወጣ። ምንም አይነት የስንብት ንግግር አልነበረም። መተቃቀፍ አልነበረም። 3 ልብሶችን የያዘ አሮጌ ቦርሳ፣ የልደት የምስክር ወረቀትና ቅዳሜና እሁድ በመንደሩ ሱቅ ውስጥ እየሰራ ባጠራቀመው ገንዘብ የገዛው ወደ ሜክሲኮ ሲቲ የሚወስደው የአውቶቡስ ትኬት ብቻ ነበር። ማሪያ ቦርሳውን በትከሻው አንግቦ ሲያልፍ ስታየው በወጥ ቤት ውስጥ ነበረች። እጆቹን በልብሷ ግርጌ ጠረገች። በበሩ ፍሬም ላይ ተደገፈችና ምንም ቃል ሳትናገር በቆሻሻ መንገድ ላይ ሲሄድ ተመለከተችው። እንዲቆይ አልለመነችውም፣ አላለቀሰችም። ቢያንስ ዝም ብላ ፈጣሪ ካንተ ጋር ይሁን ልጄ አለችው። ሮቤርቶ ዞር ብሎ አላየም። ወደ ኋላ ሳይመለከት እጁን አነሳና ወደ ኋላ ሳይመለከት የመንገዱ አቧራ እስኪውጠው ድረስ ጉዞውን ቀጠለ። አንቶኒዮ ዶሮቹን እየመገበ ነበር። የበሩን ድምጽ ሰማ፣ የእርምጃዎቹንም ድምጽ ሰማ። ልጁ ሲሄድ የተወውን ትዝታ ሰማ። ሊሰናበቱ አልወጣም። አንድ እፍኝ በቆሎ በእጁ እንደያዘ መሬቱን እየተመለከተ ዝም ብሎ ቆመ። ማሪያ በኋላ ወደ እርሱ ቀርባ ሄዷል አለችው። አንቶኒዮ ራሱን ብቻ ነቀነቀ። ይመለሳል አላት፣ አይኑን ቀና ሳያደርግ። በእርግጥም ሲረዳው ይመለሳል። ነገር ግን ሮቤርቶ አልተመለሰም። በሜክሲኮ ሲቲ ሮቤርቶ ቁጣ ኃይለኛ ነዳጅ እንደሆነ ተረዳ። የሚያገኘውን ስራ ሁሉ ሰራ። በመጋዘን ውስጥ ተሸካሚ፣ የግንበኛ ረዳት፣ በራሪ ወረቀት አዳይ፣ ከ4 ሌሎች ወንዶች ጋር በሚጋራው ክፍል ውስጥ ይተኛ ነበር። በቀን 1 ጊዜ ይበላ ነበር። እናም በየሌሊቱ እንደ አባቴ አልሆንም የሚለውን ሐረግ ለራሱ ይደጋግም ነበር። በ5 ዓመታት ውስጥ በብልህነት በምኞትና ለማንም ምንም ላለመሰማት ባለው ጨካኝ ችሎታ ጥምረት አንዲት ትንሽ የኮንስትራክሽን ድርጅት አቋቋመ። በ10 ዓመታት ውስጥ በፖላንኮ ቢሮ በላዩ ላይ የእርሱ አርማ ያለባቸው 3 የጭነት መኪናዎችና እስከ መጨረሻው ሳንቲም በብድር የተገዛ ወደ ሪፎርማ የሚመለከት አፓርታማ ነበረው። በውጫዊ መልኩ ሮቤርቶ ሜንዶዛ ስኬታማ ሰው ነበር። በውስጡ ግን በዕዳ በብድርና በትዕቢት የተደገፈ የካርታ ግንብ ነበረው። በከተማ ውስጥ አንድ ደረጃ ከፍ ባለ ቁጥር ቀድሞ የነበረውን ልጅ በጥቂቱ እየቀበረው እንደሆነ ይሰማው ነበር እና ይህ ደግሞ ደስ እያለው ነበር። መርሳትን ይወድ ነበር። ያ የተጠገነ የአባቱን ጫማ የሚያደርገው ልጅ ከእንግዲህ እንደሌለ መስማት ደስ ይለው ነበር። በመጀመሪያው ዓመት ለእናቱ አንድ ጊዜ ደወለላት። ደህና ነኝ እማዬ፣ እየሰራው ነው አላት። ማርያም በደስታ አለቀሰች። በሁለተኛው ዓመት 2 ጊዜ ደወለ። ነገር ግን ውይይቶቹ አጭርና ደረቅ ነበሩ። ከእርሷ ጋር ማውራትን መርሳት የሚፈልግ ይመስል ነበር። በሶስተኛው ዓመት ጭራሽ መደወል አቆመ። ማሪያ ግን መሞከሯን አላቆመችም። በየሳምንቱ እሁድ ከምሽቱ 1 ሰዓት ላይ ከቄስ ቶማስ ስልክ ወስዳ ሮበርት ጋር ትደውል ነበር። ስልኩ 3-4 5 ጊዜ ይጠራና ከዚያ ወደ መልእክት መቀበያ ይገባ ነበር። እርሷ ሁሉ ጊዜ መልእክት ትተው ነበር። ልጄ እናትህ ነኝ፣ እንዴት እንደሆንክ ለማወቅ ፈልጌ ብቻ ነው። በጣም ወድሃለሁ፣ እዚህ እጠብቅሃለሁ። ሮቤርቶ ስለቀደመ ህይወቱ ምንም ከማያውቁ የሥራ ባልደረቦቹና ሴቶች ጋር ውድ በሆኑ ምግብ ቤቶች እራት እየበላ መልእክቶቹን ይሰማ ነበር። አንዳንዴ በፌዝ ፈገግ ይላል፣ አንዳንዴ ደግሞ ሳይሰማ ይሰርዛቸዋል። አንቶኒዮ በበኩሉ ደብዳቤዎችን ይጽፍ ነበር። በትምህርት ቤት ደብተር ወረቀቶች ላይ በሚንቀጠቀጥ እጅ የተጻፉ ደብዳቤዎችን በሜክሲኮ ሲቲ ወደሚገኘው የሮበርት ቤት አድራሻ በይፋዊ ፖስታ ይልክ ነበር። ስለ አየሩ ሁኔታ፣ ስለ ዝናብ፣ በግቢ ውስጥ ያለው ትልቅ የመስኪት ዛፍ እስከ በሩ ድረስ ጥላ እንደሰጠ የሚናገሩ ደብዳቤዎች ነበሩ። ምንም ነገር አይወቅሱም ነበር፣ እንዲመለስም አይጠይቁም። ህይወት እዚያው እየጠበቀችው እንደቀጠለች ሮበርት እንዲያውቅ እንደሚፈልግ ሁሉ ትናንሽ ነገሮችን ብቻ ይነግረው ነበር። ሮበርት እነዚህን የተጨማደዱ ኢንቨሎፖች ይቀበላል፣ የአባቱን ጽሕፈትም ያያል። ግን ሳይከፍታቸው ወደ ቆሻሻ መጣያ ይጥላቸዋል። አንዱን ከሌላው በኋላ ዓመት ከዓመት የ8 ዓመት ዝምታ።
የ8 ዓመት መልስ የሌላቸው መልእክቶች። ማርያ በየሌሊቱ በድንግል ማርያም ምስል ፊት ሻማ የምታበራበትና አንድ ተአምር ብቻ የምትጠይቅበት 8 ዓመታት። ልጇ ወደ ቤት እንዲመለስ ሁሌም ትጸልይ ነበር። ያ ተአምር በሚፈጸምበት ጊዜ ግን እርሷ ለማየት እዚያ እንደማትኖር አላወቀችም ነበር። ያ መቼም ያልመለሰላት ጥሪ የመጨረሻው ነበር። ህመም ያለ ማስጠንቀቂያ መጣ። ሆስፒታልና ቋሚ ሐኪም በሌለባቸው መንደሮች መጥፎ ነገሮች እንደሚመጡት ሁሉ ህመም ያለ ማስጠንቀቂያ መጣ። ማርያ መድከም ጀመረች። ከዚያም ሳል መጣ። ከዚያም ኤሊና የምታዘጋጅላት የጎርዶ ሎቦ ሻይ እንኳን የማይሽረው የደረት ህመም መጣ። በመጨረሻም ወደ ማዘጋጃ ቤቱ ክሊኒክ ሲወስዷት ምርመራው እንደ ውጭ አፈር የደረቀ ነበር። ሳምቦዎቿ ተጎድተዋል። ሕክምና ያስፈልጋት ነበር። በመንደር ውስጥ የማይገኙ መድኃኒቶች ያስፈልጓት ነበር። ከሁሉም በላይ ደግሞ ጊዜ ያስፈልጋት ነበር። ጊዜ ግን እያለቀባት ነበር። ኤሊና ወደ ሜንዶዞች ቤት ተዘዋወረች። ከማለዳ በፊት ትመጣለች። ለማርያ ቁርስ ታዘጋጃለች። እንድትታጠብም ትረዳታለች። አንሶላዎችን ትቀይራለች። ሳሉ እንቅልፍ ሲነሳት ደረቷ ላይ ሙቅ ጨርቅ ታደርግላታለች። የገዛ ልጆቿ ምግብ ማብሰልና ልብሳቸውን ማጠብ የሚችሉ 2 ታዳጊዎች እናታቸው የምትንከባከባት ሌላ እናት እንዳለች ተረድተዋል። ወይዘሮ ማርያ አሁን ከናንተ በላይ ትፈልገናለች ትላቸው ነበር። እነርሱም ምንም ሳይቃወሙ ራሳቸውን በመስማማት ይነቀንቃሉ። ከሰዓት በኋላ ያሉት ጊዜያት በጣም አስቸጋሪ ነበሩ። ማርያ በመስኮቱ አጠገብ ባለው ወንበሯ ላይ ተቀምጣ የአቧራውን መሃል የታወቀ ሰው ብቅ እንደሚል ሁሉ የቆሻሻውን መንገድ ዝም ብላ ትመለከት ነበር። በየቀኑ ያው ጥያቄ፣ ኤሊና ዛሬ ይመጣ ይሆን? በየቀኑ ያው የደግነት ውሸት፣ ሊሆን ይችላል፣ ምናልባት ዛሬ ሊመጣ ይችላል። አንቶኒዮ ሁሉንም ነገር በዝምታ ይመለከት ነበር። የሚችለውን ሁሉ ይረዳ ነበር። ውሃ ይሸከማል፣ ማገዶ ያመጣል። መድኃኒት ሲኖር ከመንደሩ መድኃኒቶችን ያመጣል። ነገር ግን በአይኖቹ ውስጥ የሆነ የተሰበረ ነገር ይታይ ነበር። የማርያ ህመም ብቻ አልነበረም፣ የሮቤርቶ አለመኖር። አሁን የእሱ አለመኖር ሰብሮታል። ሚስቱ እየሞተች እንደሆነና ልጁ ግን ያንን እንደማያውቅ ማሰቡ የበለጠ አሳመመው፣ ሰበረው። ቄስ ቶማስ ማርያ ለማድረግ አቅም ያጣችውን ለመሞከር ጥረት አደረጉ። በአንድ ሳምንት ውስጥ ለሮቤርቶ 3 ጊዜ ደወሉ። ለመጀመሪያ ጊዜ ስልኩ እስከ መልእክት መቀበያ ድረስ ጠራ። ለሁለተኛ ጊዜ አንድ ሰው መለሰ። አቶ ሜንዶዛ በስብሰባ ላይ እንደሆኑና ሊረበሹ እንደማይችሉ የተናገረች ጸሐፊ ነበረች። ለሶስተኛ ጊዜ በራሱ መለሰ። ካህኑም ሮቤርቶ፣ እኔ የመንደሩ ቄስ ቶማስ ነኝ። እናትህ በጣም ታማለች፣ ትፈልግሃለች ልጄ ብለው ሊናገሩ ሲሉ ሮቤርቶ በቀዝቃዛ ድምፅ አቋረጣቸው። አባቴ፣ በሙሉ አክብሮት ነው ይሄንን የምነግሮት። እኔ ከዚያ ቦታ ጋር ምንም የሚያገናኘኝ ነገር የለም። ለሆነ ነገር ገንዘብ ፈልጋችሁ ከሆነ ሌላ ሰው ፈልጉ በማለት ስልኩን ዘጋባቸው። ያ ሁሉንም ነገር የወሰነ ጥሪ ነበር። ቄስ ቶማስ ስልኩን በእጃቸው ይዘው የቤተ ክርስቲያኑን ግድግዳ እየተመለከቱ ቆሙ። በ40 ዓመት የቅስና ዘመናቸው ለመጀመሪያ ጊዜ ከጸሎት ውጪ የሆነ ነገር የመናገር ፍላጎት ተሰማቸው። በታህሳስ ወር የማርያ ሁኔታ ተባባሰ። የተራራው ቅዝቃዜ እስከ አጥንቷ ድረስ ዘልቆ ይገባ ነበር። ሳሉም የማያቋርጥና ጥልቅ ሆነ። እያንዳንዱ አየር የሚወጣበት ድምፅ ከውስጧ የሆነ ነገር የሚነቅል ይመስል ነበር። ኤሊና በሻርፕ ተሸፍና ካልጓ አጠገብ ባለው ወንበር ላይ ትተኛ ነበር። ማርያ በታመመች ቁጥር ትነቃ ነበር። በአንድ ማለዳ ላይ ማርያ ደንግጣ ነቃች። ሮቤርቶ ካልጓ ግርጌ ቆመ ይመስል ስሙን ትጠራ ነበር። ኤሊና ድንገት ተነሳች። እጆቿን ያዘቻት። ማርያ በእንባ በረጠቡ አይኖቿ ተመለከተቻት። መጥቷል፣ ልጄ መጥቷል አይደል? ኤሊና ምራቋን ዋጥ አድርጋ አሁን ወይዘሮ ማርያ እዚህ አለ፣ አረፍ ይበሉ አለቻት። ማርያም ፈገግ ብላ አይኖቿን እንደገና ጨፈነች። ኤሊና እናቱ በህልሟ እንደምታየው እንኳን ለማያውቅ ሰው በቁጣ እያለቀሰች በጨለማ ውስጥ እዚያው ተቀመጠች። በአንድ ሌሊት ወደ ንጋቱ አካባቢ ማርያ የኤሊናን እጅ ይዛ በቀጭን ድምፅ ልጄ ሲሄድ ፈጣሪ የላከልኝ ልጅ አንቺ ነሽ። ኤሊና መመለስ አልቻለችም። ዝም ብላ እጇን አጥብቃ ያዘችና እንባዋ በዝምታ እንዲፈስ ፈቀደች። በመጨረሻው ምሽት ማርያ ካልጋዋ አጠገብ ባለው ጠረጴዛ ላይ ያለውን ፎቶግራፍ እንዲያቀርቡላት ጠየቀች። ሮቤርቶ የ6 ዓመት ልጅ እያለ በጭቃው ቤት ፊት ለፊት በጠማማ ጥርሶቹ እየሳቀ የተነሳው አሮጌና የደበዘዘ ፎቶ ነበር።
ማሪያ በሁለት እጆቿ ደረቷ ላይ አቅፋ ያዘችው። አይኖቿን ጨፈነችና በቀራት የመጨረሻ ትንፋሽ ልጄ ብላን ሾካሾከች። ኤሊና አይኖቿን ዘጋችላት። ሻርፓን አስተካከለች። ፎቶውን በደረቷ ላይ በተገጣጠሙት እጆቿ መካከል አደረገችላትና በጨለማ ውስጥ በቆሻሻው መንገድ ላይ እየተጓዘች ድምጽ ሳታሰማ እያለቀሰች ቄስ ቶማስን ለመፈለግ ከቤት ወጣች። በስቃያቸው ማንም እንዳይነቃ መማር እንደሚችሉ ሴቶች አይነት ለቅሶ ነበር። ወይዘሮ ማሪያ ልጇን እየጠበቀች ሄደች። ልጇ ግን እርሷ የማታውቀው ሰው በመሆን በጣም ተጠምዶ ነበር። አቶ ፋቢዮ በማለዳ የሰራው የጽድ ሬሳ ሳጥን፣ የመንደሩ ልጆች ከመንደር ዳር የሰበሰቧቸው የዱር አበቦችና ቄስ ቶማስ በሚንቀጠቀጥ ድምጽ የመሩት ቅዳሴ ብቻ ነበር። ከመላው መንደሩ የመጡ ሰዎች እዚያ ነበሩ። ከሮቤርቶ በስተቀር ሁሉም ነበሩ። አንቶኒዮ በስነ ስርዓቱ ቆሞ ነበር፣ ግን አላለቀሰም፣ አልተናገረም፣ አልተንቀሳቀሰም። የሬሳ ሳጥኑን ወደ መሬት ሲያወርዱት ማንም ሊያየው የማይችለውን ነገር የሚያይ ይመስል ጉድጓዱን እየተመለከተ ቀረ። ኤሊና ተጠግታ እጁን ትከሻው ላይ አኖረች። እርሱ ግን ምንም ምላሽ አልሰጠም። አቶ አንቶኒዮ ወደ ቤቱ እንድሸኙት ይፈልጋሉ? አንቶኒዮ በዝግታ ራሱን በመነቅነቅ እምቢ አለ። ለጥቂት ጊዜ እዚህ እቆያለሁ። እናም ፀሐይ ጠልቃ ከዋክብት መውጣት እስኪጀምሩ ድረስ በሚስቱ መቃብር ፊት ዝም ብሎ ቆሞ ቀረ። በዚህች ሌሊት ወደ ጭቃው ቤት ተጓዘ። ገባ። መቼም በደንብ የማይዘጋውን በር ዘጋና በማሪያ ወንበር ላይ ተቀመጠ። እርሷ ተቀምጣ ጥልፍ በምትጠልፍበት በምትጸልይበት፣ ሮቤርቶ በቆሻሻው መንገድ ላይ ሲወርድ ለማየት በመስኮት በምትመለከትበት ወንበር ላይ በዚያ ወንበር ላይ ዝም ብሎ ተቀመጠ። አንቶኒዮ እዛ ተቀመጠ እንጂ ዳግመኛ ግን አልተነሳም። ኤሊና በሚቀጥለው ቀን ምግብ ይዛለት ሄደች። በዚያ ወንበር ላይ እይታው ጠፍቶና የሰርጋቸውን ፎቶ በእጆቹ ይዞ አገኘችው። እርሱና ማሪያ ወጣቶቹ ነው በዚያው የጭቃ ቤት ፊት ለፊት ቆመዋል። እርሷ ቀላል ነጭ ልብስ ለብሳ ከበስተጀርባ ካለው ፀሐይ በላይ የሚያበራ ፈገግታ ነበራት። አቶ አንቶኒዮ የሆነ ነገር መብላት አለቦት ስትል ተማጸነችው። ከጠረጴዛ ላይ ያለው ባቄላ ምንም አልተነካም ነበር። በሁለተኛው ቀን ደግሞ ዛሬ መረቅ አምጥታለታለች። አንቶኒዮ ከሩቅ እንደሚመለከታት ሁሉ አያትና በዚህ ህይወት መብላት ያለብኝን ሁሉ ቀድሞውኑ በልቻለሁ ልጄ አሏት። በሶስተኛው ቀን ኤሊና በማለዳ መጣች። በሩን አንኳኳች፣ ግን ምንም መልስ አልነበረም። አሮጌውን እንጨት ገፋ አደረገችውና በዚያው ወንበር ላይ አይኖቹን ጨፍኖ የሰርጉን ፎቶ ደረቱ ላይ አድርጎና ከዚህ በፊት አይታበት የማታውቀው ሰላም ፊቱ ላይ ሰፍኖ አገኘችው። የማዘጋጃ ቤቱ ዋና ሐኪም ልቡ እንደሆነ ተናገረ። እርሱ በእድሜ በነበረው ድካም የሚጠበቅ እንደሆነም ጨምሮ ተናገረ። ሰነዱን ፈርሞ ሄደ። ነገር ግን መንደሩ እውነቱን ያውቅ ነበር። አቶ አንቶኒዮ የሞተው ማሪያ ቀድማ ስለሄደችና እርሱም የሚቆይበት ምክንያት ስላልነበረው ነው። በአንቶኒዮ ትራስ ስር ጊዜው ሲደርስ እንዲሰጥ በሚል በሚንቀጠቀጥ ጽሕፈት የተጻፈ ማስታወሻ ያለበት ለጠበቃ ሉሲያ ሄራራ የተላከ ወፍራሙን ኢንቨሎፕ ያገኘው ቄስ ማቴዎስ ነበር። ካህኑ በቤተ ክርስቲያን ውስጥ አስቀመጠውና በዚያው ቀን ከሰዓት ለሉሲያ ደወለላት። ለሮበርትም አንድ ጊዜ ደገመለት። በዚያ ቀን አንድ መልእክት ብቻ ተወ። አባትና እናት ሞተዋል፣ ቀብሩ አርብ ነው። ሮቤርቶ መልእክቱን የሰማው በሜክሲኮ ሲቲ በሚገኘው አፓርታማው መስታወቱ ፊት ከረቫቱን እያስተካከለ ነበር። ላፍታ ዝም ብሎ ቆመ። ከዚያም የሸሚዙን አንገት አስተካከለ። ሰዓቱን አሰረና ምንም እንዳልተፈጠረ ሁሉ የጠዋቱን ስራ ቀጠለ። ነገር ግን ወደ ቀብሩ ሄደ። በፍቅር ወይም በጥፋተኝነት ስሜት ሳይሆን በአይምሮ ጥግ ውርስ የምትለው ቃል እንደ ኒዮን መብራት ስለበራች ነው። ሮቤርቶ ከአየር ማረፊያ በተከራያት ጥቁር ጥይት የማይበሳት መኪና ወደ መንደሩ ደረሰ። የገዛ መኪናውን በእነዛ ቆሻሻ መንገዶች ላይ መንዳት አልፈለገም። መኪና ይበላሻል አለው በረራውን ላስያዘለት ረዳቱ። ጥቁር መነጽሩን አድርጎ አጋማሹ የመንደሩ ሰው በአንድ ዓመት የሚያገኘውን ያህል ዋጋ የሚያወጣ ኦክስፎርድ ግራጫ ልብስ ለብሶና 3 እርምጃ ሳይራመድ በአቧራ የተሞሉ የጣሊያን ጫማዎቹን አድርጎ ከመኪናው ወረደ። መቃብሩ ከመንደሩ ወጣ ብሎ በመስጊድ ዛፎችና በእንጨት መስቀሎች በተከበበ ደረቅ መሬት ላይ ነበር። ሁለቱ የሬሳ ሳጥኖች ሊቀበሩ እየተጠበቁ በተከፈተው መሬት ላይ ጎን ለጎን ተቀምጠዋል። የዱር አበቦች ነፋሱ ቢኖርም የበሩ ሻማዎችና ሮቤርቶ በመንገዱ ላይ ብቅ ሲል ዝም ያሉ ወደ 30 የሚጠጉ ሰዎች ነበሩ። ማንም ምንም አላለም። ወደ ሬሳ ሳጥኖቹ
በአክብሮት አልቀረበም። በቀጥታ ወደ እነሱ አመራ። በሁለቱም መሃል ቆመና ሁሉም ፊቱን እንዲያዩ እንደሚፈልግ ሁሉ ጥቁር መነጽሩን በድራማዊ እንቅስቃሴ አወለቀ። የጽድ ሳጥኖቹን አየ። ከሜዳ የተቆረጡትን አበቦች አየ። ርካሽ ሻማዎቹንም አየና በዝምታው መካከል እንደ ጥይት ድምፅ የሚሰማ አጭርና ደረቅ ሳቅ ሳቀ። ማመን አልችልም። ራሱን ነቀነቀ። እንደኖሩት ሞቱ፣ ምንም ሳይኖራቸው። አንዳንድ ሴቶች አማተቡ። አንድ ሽማግሌ መሬት ላይ ተፍቶ ወደ ሌላ አቅጣጫ ተመለከተ። ሮቤርቶ በሬሳ ሳጥኑ ዙሪያ ተጓዘና ርካሽ በር እንደሚያንኳኳ ሰው ሳጥኑን በጣቱ መገጣጠሚያ መታ መታ አደረገው። ቀለም እንኳን አልቀቡትም። ያገኛችሁት ምርጡ ነገር ይህ ነው? አናጺው ዶን ፋቢዮ መንጋጋውን አጥብቆ አንድ እርምጃ ወደፊት መጣ። ነገር ግን ሚስቱ ክንዱን ያዘችው። ተው፣ ፈጣሪ ፍረድበት ብላ አንሾካሾከችለት። ሮቤርቶ መናገሩን ቀጠለ። ስለ ሙቀቱ፣ ስለ አፈሩ፣ ስለ ሽታው እያወራ ነበር። ወደዚህ የተረሳ እርሻ ለመምጣት የሥራ ምሳውን መሰረዝ እንደነበረበት እያወራ ነበር። በሬሳ ሳጥን ውስጥ ስላለው የአባቱ ልብስ ያወራ ነበር። ያ ሸሚዝ ከጨርቁ ይልቅ እኮ ጥገናው ይበልጣል እያለ ሳቀ። ሌላ ማንም ስለማይስቅ ብቻውን ይስቅ ነበር። ሕይወት በሰጡት ሁለት ሰዎች አስክሬን ፊት ይስቅ ነበር። መላው መንደር ከማንኛውም ስድብ በበለጠ በሚከብድ ዝምታ ይመለከተው ነበር። ከቡድኑ ጀርባ በእንጨት መስቀል ላይ ተደግፋ የነበረች አንዲት አሮጊት ሴት ትኩር ብላ ተመለከተችውና ሁሉም እንዲሰሙት ድምፅ አውጥታ አጉረመረመች። ወይዘሮ ማሪያ ልጇ እንዲመለስ በየሌሊቱ ፈጣሪዋን ትለምን ነበር። የላከላትን እስኪዩ። በርካታ ሴቶች ራሳቸውን ነቀነቁ። ሮቤርቶ ሰማ፣ ግን እንዳልሰማ መሰለ። ከረቫቱን አስተካከለና የተሻለ ቦታ መሄድ እንዳለበት ሰው ሰዓቱን ተመለከተ። ነገር ግን በዚያ ቀን 8 ዓመት እንደዘገየ ይገነዘባል። መታገስ ያቃታት ኤሊና ነበረች። መታገስ ያቃታት ኤሊና በማሪያ የሬሳ ሳጥን አጠገብ ተንበርክካ ነበር። በድንገት ከመሬት ተነሳች። እንባዋን በእጇ ጀርባ ጠረገችና በሮቤርቶ ፊት ለፊት እስከምትቆም ድረስ ተራመደች። ከእሱ ታንሳለች። ቀጭን ናት። የሰው ልብስ በማጠብ የተሰነጠቁ እጆችና የ3 ሳምንት ለቅሶ ያቀላቸው አይኖች ነበሯት። ነገር ግን ግማሽ እርምጃ ወደ ኋላ እንዲያፈገፍግ በሚያደርግ ጥንካሬ ፊቱን ትኩር ብላ አየችው። ጨረስክ? አለችው በጽኑ ድምፅ። መሳቅህን ጨረስክ? ሮቤርቶ በመገረምና በንቀት ድብልቅ ስሜት ተመለከታት። አንቺ ደግሞ ማነሽ? እናትህ አንተን እየለመነች ስትሞት አይኖቿን የዘጋውላት ሴት ነኝ። መኖር ባልፈለገ ጊዜ ለአባትህ ምግብ የሰጠሁት ሴት ነኝ። አንተ በቆንጆ ቢሮ በውድ ልብስህ በጣም አስፈላጊ ሰው እንደሆንክ እየተሰማ በነበረበት ጊዜ ሁሉ እኔ እዚሁ ነበርኩ። በየሌሊቱ እዚህ ነበርኩ። የኤሌና ድምፅ ይንቀጠቀጥ ነበር፣ ግን ዝቅ አላደረገችውም። እናትህ ያንተን ስም እየጠራች ሞተች። አባትህ ያንተን ፎቶ በእጆቹ ይዞ ሞተ። አንተ ደግሞ እዚህ መተህ በሬሳ ሳጥናቸው ላይ ትስቃለህ። የተከተለው ዝምታ ፍጹም ነበር። ንፋሱ እንኳን አልተንቀሳቀሰም። ሮቤርቶ ለመመለስ አፉን ከፈተ፣ ግን ምንም ቃል አልወጣውም። ለአንድ ሰከንድ የሆነ ነገር ባይኖቹ ላይ አለፈ። እፍረት ወይም ስቃይ ወይም በስልክ ልጅ የምትለው ሴት የራቀ ትዝታ ሊሆን የሚችል ነገር። ግን በፍጥነት አጠፋው። ጥቁር መነጽሩን እንደገና አደረገው። ጃኬቱን አስተካከለና በደረቅ ድምፅ እመቤት፣ እኔ እዚህ የመጣሁት ከማንም ጋር ለመጣላት አይደለም። መፍታት ያለብኝን ለመፍታት መጥቼ እሄዳለሁ አላት። ወደ ቀብሩ ሄደው ለአንድ ምክንያት ብቻ ነበር፣ ገንዘብ። እናም ገንዘቡ ቀድሞውኑ ሌላ መዳረሻ እንዳለው ሊያውቅ ነበር። እናም ልክ ዕጣ ፈንታ ያንን ሐረግ በትክክል እየጠበቀ ይመስላል። ጥቁሩና ጥንቁቁ መኪና በቆሻሻ መንገዱ ዳር ቆመ። በሩ ተከፈተና ሉሲያ ሄራራ ኢንቨሎፑን በእጇ ይዛ ወረደች። ሉሲያ ማንንም ሳታይ በመቃብሮቹ መካከል ተጓዘች። ጥቁር ልብስ ለብሳለች። ጸጉሯ የታሰረና ስሜቷ የሐዘን ወይም የቁጣ ሳይሆን ይበልጥ ትክክለኛ የሆነ ነገር ነበረው፣ ቁርጠኝነት። ወደ ቄስ ማቴዎስ ተጠጋች። ጥቂት ቃላትን በሹክሹክታ ተለዋወጡና ከዚያም ወደ ሰዎቹ ዞረች። ሰላም፣ ስሜ ሉሲያ ሄራራ ይባላል። ጠበቃና የአቶ አንቶኒዮ ሜንዶዛ ቅርስ ህጋዊ ተወካይ ነኝ። ድምጿ ግልጽ፣ ሙያዊና ያለምንም ጌጥ የወጣ ነበር። አቶ አንቶኒዮ ኑዛዜያቸውን እዚህ በቤተሰባቸውና በማህበረሰባቸው ፊት በቀብራቸው ቀን እንዲነበብ ልዩ መመሪያ ትተዋል። ሮቤርቶ እጆቹን አጣመረና ግማሽ ፈገግታ አሳየ። ቅርስ፣ ኑዛዜ። ሊሰማ የመጣው ቃል
እዚያ ነበር። በእርግጥም ሽማግሌው የሆነ ነገር አስቀምጦ ነበር። ምናልባት መሬት፣ ምናልባት ጥቂት ሺህ ፔሶ ያለበት አሮጌ ሂሳብ፣ ምንም እንኳን ብዙ ባይኖረው ለጉዞ ወጪ የሚሆን የሚሸጥ ነገር። ሮበርት ቀድሞውኑ ማስላት ጀምሮ ነበር። ሉሲያ ቦርሷን ከፈተች፣ የተረጋገጠ ሰነድ አወጣችና ማንበብ ጀመረች። እኔ አንቶኒዮ ሜንዶዛ ሙሉ የአእምሮ ጤንነት ባለኝ ሁኔታ የሚከተለውን የመጨረሻ ፈቃዴ እንደሆነ ገልጻለሁ። መላው መንደሩ ዝምታን መረጠ። ወፎች እንኳን ዝም ያሉ ይመስሉ ነበር። የሚከተሉት ንብረቶች ባለቤት እንደሆንኩ ገልጻለሁ። በሳን ማርኮስና ማዘጋጃ ቤት ውስጥ 400 ሄክታር ሊታረስ የሚችል መሬት፣ በማዘጋጃ ቤቱ ዋና ከተማ ውስጥ ያሉ የከተማ ንብረቶች፣ 4.8 ሚሊዮን ፔሶ ዋጋ ያላቸው የፋይናንስ ኢንቨስትመንቶች፣ 2.3 ሚሊዮን ፔሶ የተቀመጠ የቁጠባ ሂሳብ። ሮቤርቶ ያጣመረውን እጁን ፈታ። ግማሽ ፈገግታው ፊቱ ላይ ደርቆ ታየ። 400 ሄክታር የከተማ ንብረቶች፣ 4 ሚሊዮን፣ 2 ሚሊዮን፣ 700 ሚሊዮን ፔሶ። አባቱ ብዙ ቦታ የተሰፋ የተጠገነ ሸሚዝ የሚለብሰው ሰው፣ በረንዳ ላይ ወንበር የሚጠግነው ያው ሰው 7 ሚሊዮን ፔሶ ነበረው። የሮበርት አይምሮ እንደ ማሽን መስራት ጀመረ። 7 ሚሊዮን በዚህ የኮንስትራክሽን ዕዳዎችን መክፈል ይችላል። የሪፎርማውን አፓርታማ ማዳን ይችላል። ቀዳዳዎቹን መድፈን፣ ብድሮችን ማስተካከል፣ እንደገና መተንፈስ ይችላል። 7 ሚሊዮን። እንደ ብቸኛው የአንቶኒዮ ሜንዶዛ ልጅነቱ አዲስ ሰፊና የበለጠ የተራበ ፈገግታ ፊቱ ላይ ታየ። የአንቶኒዮ ሜንዶዛ ብቸኛ ልጅ እንደመሆኔ ብሎ በጥርሱ መሃል አጉረመረመ። ራሱን እየነቀነቀና የሚያድነውን ሐረግ እየጠበቀ ነበር። ነገር ግን ሉሲያ አላቆመችም። ንብረቶቼ ሁሉ ያለምንም ልዩነት ህይወቴንና አስተዳደጌን ላገኘሁበት ለሳንሆሴ ደላ ሲየራ የህፃናት ማሳደጊያ እንዲሰጡ ወስናለሁ። ይህ ውሳኔ የማይሻር ሲሆን በዚህ ዓመት በመስከረም 14 ቀን በኖታሪ ፊት ተመዝግቧል። የሮበርት ፈገግታ ድንገት አልጠፋም። ሰም እንደሚያልቅበት ሻማ ቀስ እያለ ሞተ። በመጀመሪያም ከንፈሮቹ ተሰበሰቡ፣ ከዚያም አይኖቹ፣ ከዚያም መላው ፊቱ። የቀረው ነገር ከዚህ በፊት ታይቶበት የማያውቅ አንድ ነገር ብቻ ነበር፣ ባዶነት። ምን ሲል አንድ ብቸኛ ቃል ተናገረ። የአባት ንብረቶች በሙሉ በህግ ወደ ህፃናት ማሳደጊያው ተላልፈዋል። ሉሲያ የድምጽ ቃናዋ ሳይቀየር ደገመችለት። ልገሳው በህይወት እያለ የተፈረመና የተረጋገጠ ነው፣ ሊሻር አይችልም። ሮበርት ሉሲያን አየ፣ ቄስ ማቴዎስን አየ። አሁን በቁጣ ሳይሆን በከፋ ነገር የሚመለከቱትን ታዳሚዎች አየ። ሐዘኔታ፣ ሁሉም በሐዘኔታ እየተመለከቱት ነበር። ሁለቱን የጽድ ሬሳ ሳጥኖች አየ። የዱር አበቦቹን አየና በህይወቱ ለመጀመሪያ ጊዜ የሚናገረው ነገር ጠፋው። ነገር ግን ጀመረና ድምፁ ተቀይሮ ወጣ። ቀጭንና ትንሽ ሆነ። ግን እኮ እኔ ልጁ ነኝ። ሉሲያ አይኗን ሳታርገበግብ ተመለከተችው። አቶ አንቶኒ ይህንን ጠንቅቀው ያውቁ ነበር። ለዚህ ነው ለአንተም የተጻፈ የግል ደብዳቤ ይተውት። እዚህ እንዳነበው ትፈልጋለህ ወይስ ለብቻ ማድረግ ትመርጣለህ? ሮበርት የማኒላ ቀለም ያለውን ኢንቨሎፑን ተመለከተ። የመንደሩን ሰዎች አየ። ሁሉም አይኖች በእርሱ ላይ እንደሆኑ ተሰማውና ጽኑ ለመምሰል በሚሞክር ግን በመጨረሻም በሚሰበር ድምፅ አንብቢው አለ። ሉሲያ ከኢንቨሎፕ ውስጥ በአራት የታጠፈ የትምህርት ቤት ደብተር ወረቀት አወጣች። በሰማያዊ ቀለም በሚንቀጠቀጥ እጅ የተጻፈ ነበር። ያው ሮበርት ሳይከፍት ወደ ቆሻሻ የሚጥላቸው ደብዳቤዎች አይነት ጽሕፈት ነበር። ጉሮሮዋን አጸዳችና ማንበብ ጀመረች። ሮቤርቶ ልጄ፣ ይህንን እየሰማ ከሆነ እኔ ሄጃለሁ ማለት ነው። እኔ ከሄድኩ ደግሞ እናት ቀድማ ስለሄደችና እኔ ያለርሷ በዚህ ዓለም መሆን ስለማልችል ነው። ኤሌና እጇን አፏ ላይ አደረገች። በርካታ ሴቶች ማልቀስ ጀመሩ። ላንተ ያልነገርኩ ነገር አለ። ለቄስ ማቴዎስና ለጠበቃ ሉሲያ ካልሆነ በቀር ለማንም ያልነገርኩት ነገር። እኔ በዚህ መንደር ውስጥ አልተወለድኩም ሮቤርቶ። እኔ ወላጆች አልነበሩኝም። ገና የጥቂት ቀናት ሕፃን እያለሁ በሳን ሆሴ የሕፃናት ማሳደጊያ በር ላይ ተተውኩ። በጨርቅ ተጠቅልዬ ነበር፣ ያለ ስም ያለ ምንም ነገር። መነኮሳቱ በነሐሴ ወር ስለመጣው አንቶኒዮ አሉኝ። ሜንዶዞ ደግሞ ያገኘችኝ መነኩሴ የአባት ስም ስለነበር ሰጡኝ። ሮቤርቶ ምራቁን ዋጠ። የመንደሩ ሰዎች እርስ በርሳቸው ተያዩ። ማንም ይህንን ታሪክ ሰምቶ አያውቅም ነበር። በዚያ ሕፃናት ማሳደጊያ ውስጥ ማንነቴን ሁሉ ተማርኩ።
ማንበብ፣ መስራት፣ መጸለይን ተማርኩ። ፍቅር በያዝከው ነገር ሳይሆን በምትሰጠው ነገር እንደሚለካ ተማርኩ። የገዛ ልብሴን መጠገን፣ የገዛ ምግቤን መስራት፣ ከሚያስፈልገው በላይ አለመፈለግን አስተማሩኝ እና በ16 ዓመቴ በፕላስቲክ ከረጢትና በለበስኩት ልብስ ብቻ ስወጣ ሁለት ነገሮችን ቃል ገባው። በገዛ እጆቼ የተሰበረን ህይወት እንደምገነባና አንድ ቀን ለማሳደጊያው የሰጠኝን ሁሉ እንደምመልስ ቃል ገባው። ህይወቴን ሙሉ ሰራው ልጄ። ማንም በማይፈልጋቸው ጊዜ መሬቶችን ገዛው። ለ40 ዓመታት ሳንቲም በሳንቲም አጠራቀምኩ። አሁን ሮቤርቶ ገንዘብ ነበረኝ። አንተ ከምትገምተው በላይ ብዙ ገንዘብ ነበረኝ፣ ግን በጭራሽ አልነካሁትም። ምክንያቱም አንተ ልትማረው ያልፈለግከውን አንድ ነገር አውቅ ነበር። እውነተኛ ሀብት በባንክ እንደማይቀመጥ አውቅ ነበር። ሮቤርቶ አይኖቹን መሬት ላይ ተክሎ ነበር። መንጋጋው ይንቀጠቀጥ ነበር። ልጅ እያለህ ነገሮችን ስትጠይቅና ገንዘብ የለም ስልህ ሙሉ በሙሉ አልዋሸሁም ነበር። ያ ገንዘብ ቀድሞውኑ መድረሻ ነበረው። እኔ ተኝቼ በነበረበት ማሳደጊያ ውስጥ ዛሬ ለሚተኙ ህፃናት ነበር። አንዳቸውም እኔ የተሰማኝ ስሜት ተሰምቷቸው እንዳያድጉ ነበር። በዓለም ላይ ማንም እንደማይወዳቸው አይነት ስሜት። ላንተ እንዳልበቃው አውቃለሁ ልጄ። አንድ ልጅ ሊያልፍበት የማይገባ በዛ መንገድ እንዳለፍክም አውቃለሁ። በየሌሊቱ ያንን ሸክም እሸከማለሁ። ግን ፍቅር ከሰጠው፣ ጊዜን ከሰጠው፣ አርአያነቴን ከሰጠው በቂ ይሆናል ብዬ አምኜ ነበር። ተሳስቻለሁ፣ ወይም ምናልባትም አልተሳሳትኩም። ማየት ያልፈለግከው አንተ ነህ። እኔ ፍቅር ሰጥቼሃለሁ ሮቤርቶ፣ ፍቅሬን ሁሉ ሰጥቼሃለሁ። አንተ ግን በዝምታ መለስክልኝ። አባት አላጣህም ነበር፣ ማየት ግን አልፈለክም። ስለዚህ ልጄ አንተ ያመለከው ገንዘብ አሁንም ለአንድ ሳህን ምግብ ምንም ለማያውቁት ህፃናት ይሄዳል። ይህን የምጽፍልህ በጥላቻ አይደለም፣ በህይወት ከተሸከምኩት ትልቁ ሐዘን ጋር ነው። ምክንያቱም በእጆቼ ከያዝኩ ከመጀመሪያ ቀን ጀምሮ እወድሃለሁ። አሁን እየሞትኩ ባለሁበት ጊዜም እወድሃለሁ። ነገር ግን ልጄ ፍቅር ዝም ብሎ መስማት ብቻ ሳይሆን መገኘት ነው። አንተ ግን አልነበርክም። አባትህ አንቶኒዮ። ሉሲያ ደብዳቤውን አጠፈችው። እንደገና ወደ ኢንቨሎፑ ከተተችውና ለሮቤርቶ ዘረጋችለት። እርሱም በሚንቀጠቀጡ እጆቹ ተቀበለ። ቀና ብሎ ግን አላየም። ምንም አልተናገረም። በዙሪያው መላው መንደር ያለቅስ ነበር። ለብዙ አስርት ዓመታት ያላለቀሱ ወንዶች ሁሉ አይኖቻቸውን በእጅጌያቸው እየጠረጉ ነበር። ኤሌና ጎረቤቷን አቅፋ ታለቅስ ነበር። ቄስ ማቴዎስ ጭንቅላታቸውን ዝቅ አድርገው ከንፈሮቻቸው በዝምታ ጸሎት ይንቀሳቀሱ ነበር። ሮቤርቶ ደግሞ በሁለቱ የወላጆቹ የሬሳ ሳጥኖች መካከል ብዙ ሀብት የሚያወጣ ልብስ ለብሶና በህይወቱ ካከማቸው ነገር ሁሉ በላይ ትልቅ ዋጋ ያለውን ኢንቨሎፕ በእጁ ይዞ ቆሞ ነበር። አሁን ግን ለመጀመሪያ ጊዜ ያውቀዋል። ሰዎች ጥቂት በጥቂት እየሄዱ ነበር። አንድ በአንድ ጎረቤቶች በሬሳ ሳጥኖች ፊት ያልፋሉ፣ ያማትባሉ፣ አንድ አበባ ያስቀምጣሉ። እንደ ስንብት እንጨቱን በጣቶቻቸው ጫፍ ይነካሉ። አንዳንዶቹ ሲያልፉ ሮቤርቶን ይመለከታሉ፣ አንዳንዶቹ ደግሞ አይመለከቱም። ከመጨረሻዎቹ መካከል የሄደችው ኤሌና ነበረች። በፊቱ ቆመች። መድኃኒት እንደሌለው ሰው ተመለከተችውና የነበረህን ነገር አንድ ቀን እንደምትረዳው ተስፋ አደርጋለሁ አለችው። ምላሽ አልጠበቀችም። ዞር አለችና በቆሻሻ መንገዱ ላይ ተጓዘች። ሮቤርቶ ብቻውን ቀረ፣ ከሁለቱ የሬሳ ሳጥኖች ጋር ብቻውን። እናም ከኢንቨሎፑ ጋር ፊቱን በሚመታውና አይኖቹን በአቧራ በሚሞላው የበረሃ ንፋስ ውስጥ ብቻውን ቀረ። ልብሱ በአቧራ ተበላሽቶና የጣሊያን ጫማዎቹ በደረቅ ጭቃ ውስጥ ሰጥመው ከእናቱ መቃብር አጠገብ መሬት ላይ ተቀመጠ። እናም ስልኩ ጠራ። ባንኩ ነበር። የድርጅት ብድር ኃላፊው መስመሩን ለመቁረጥ ሲወስኑ በሚጠቀሙበት በዚያ ጨዋ ድምፅ ተናገረ። አቶ ሜንዶዛ፣ በዚህ ሳምንት ውስጥ ብዙ ጊዜ ደውለንልዎታል። ስለ ኮንስትራክሽን ድርጅቶ ብድር ማስተካከያ ማውራት አለብን። ክፍያዎች ለ3 ወራት ዘግይተዋል። ሮበርት ስልኩን ዘጋው። ስልኩን ሳይከተው በፊት ሌላ ቁጥር ደወለ። የመኪና አከራዩ፣ ከዚያም ሌላ፣ በሪፎርማ ያለው የህንጻ አስተዳዳሪ፣ ቀጥሎም ሌላ። እያንዳንዱ ጥሪ ከጭስ በገነባው ቤተ መንግስት ላይ የሚወድቅ ጡብ ነበር። የኮንስትራክሽን ድርጅቱ በዕዳ ተጥለቅልቆ ነበር። ወደ ሪፎርማ የሚመለከተው አፓርታማ ለ4 ወራት የቤት ብድር አልተከፈለበትም። በእርሱ አርማ የነበሩት መኪኖች ተከራይተው ነበር። ልብሶቹ፣ እራቶቹ፣ ጉዞዎቹ፣ ውድ የሆኑ ምግብ ቤቶች ውስጥ የሚደረጉ ስብሰባዎች፣ ሁሉም ነገር ድራማ ነበር።
ሁሉም ውሸት። አባቱ ዝምታውን እንደጠበቀው ሁሉ እርሱም በዚያ ግትርነት የጠበቀው ውሸት። ነገር ግን የአባቱ ውሸት የ7 ሚሊዮን ፔሶ ቅርስንና የተሰበረ ልብን ይደብቅ ነበር። የሮበርት ውሸት ግን ምንም አይደብቅም ነበር። ስልኩን አጠፋው። የጽድ ሬሳ ሳጥኖቹን እነዚያው ከደቂቃዎች በፊት እርካሽ ብሎ የተሳለቀባቸውን እየተመለከታቸው ቀረ። አሁን በተለየ መንገድ እያያቸው ነበር። የዶን ፋቢዮ እጆች ሳጥኖቹን ዝግጁ ለማድረግ በማለዳ ሲሰሩ ያይ ነበር። የመንደሩ ልጆች ከመንገድ የቆረጧቸውን የዱር አበባዎች ያይ ነበር። ነፋሱ ቢኖርም የበሩትን ርካሽ ሻማዎች ያይ ነበር። ሲመጣ ማየት ያልፈለገውን ሁሉ ያይ ነበር። ሮቤርቶ የተከራየውን መኪና ቁልፎች ከጃኬቱ ኪስ ውስጥ አወጣ። ተመለከታቸው፣ ጨመቃቸውና የትም ቢወድቁ ግድ ሳይሰጠው መሬት ላይ ጣላቸው። ከኋላው አንድ የእርምጃ ድምፅ ተሰማ። የጸሎት ቤቱን ሻማዎች ሲሰበስብ የነበረው ቄስ ማቴዎስ ነበር። ካህኑ ቀስ ብሎ ቀረበ። የቄስ ልብሳቸው ቢቆሽሽም ግድ ሳይሰጣቸው ከሮቤርቶ አጠገብ መሬት ላይ ተቀመጡና ለረጅም ጊዜ ዝም አሉ። አልፈረዱበትም፣ ምንም አልተናገሩትም። ዝም ብለው ስቃይ በሰዎች ላይ የሚያደርሰውን ነገር ብዙ ጊዜ እንዳየ ሰው አጠገቡ ተቀመጡ። ከዚያም ከሸሚዝ ኪሳቸው የሆነ ነገር አወጡ። በዳርቻዎቹ ያረጀና በአንደኛው ጥግ የእርጥበት ነጠብጣብ ያለበት ትንሽ ፎቶግራፍ። አባት ይህንን እንድሰጥ ጠይቆኛል አሉ ካህኑ። ላንተ የተውልህ ብቸኛ ነገር ይህ ነው። ሮቤርቶ በሚንቀጠቀጡ ጣቶቹ ፎቶውን ተቀብሎ ሲያዩ ሁሉም ነገር ፈረሰበት። እርሱ የ6 ዓመት ልጅ ነበር። በባዶ እግሩ እስከ ጉልበቱ የሚደርስ ትልቅ ቲሸርት ለብሶ ነበር። በጠማማ ጥርሶቹ ትልቅ ፈገግታን እያሳየ በጭቃው ቤት ፊት ለፊት ቆሟል። ከኋላው ደግሞ መቼም በደንብ የማይዘጋውን የእንጨት በር ተደግፈው ማሪያና አንቶኒ ነበሩ። እርሷ የተለመደ ልብሷን ለብሳ እጆቿ በሊጥ ተሞልተው፣ እሱ ደግሞ ኮፍያው አዘንብሎና በፀሐይ ምክንያት አይኖቹን አጥብቦ ነበር። ሁለቱም እየሳቁ ነበር። ሁለቱም ልጃቸው በዓለም ላይ ያላቸው ትልቅ ሀብት እንደሆነ አድርገው ይመለከቱት ነበር። ምክንያቱም እውነት ስለነበረ ነው። ለነሱ ትልቁ ሀብታቸው እሱ ነበር። ሮቤርቶ ፎቶውን ደረቱ ላይ አጥብቆ ያዘው። ወደፊት ጎንበስ አለና እዚያው በመቃብሩ ደረቅ መሬት ላይ ያለምንም ቅድመ ሁኔታ በሚወዱት ብቸኛ ሰዎች በሁለቱ የሬሳ ሳጥኖች መካከል ሮቤርት ማንዴዞ አለቀሰ። ለ30 ዓመታት አልቅሶ የማያውቀውን ያህል አለቀሰ። መቼም ላልመለሳቸው ጥሪዎች፣ ሳይከፍት ለጣላቸው ደብዳቤዎች፣ እየሳቀ ለሰረዛቸው የድምጽ መልእክቶች፣ በጨርቅ ለተጠቀለለው ባቄላና ቶርቲላ፣ ለትምህርት ቤት ጉዞ ለጠየቀው 200 ሩፒ፣ እናቱ በፍቅር ለጠለፈችለት ፎጣ፣ በቀዝቃዛ ሌሊቶች እናቱ ትስል ለነበረው ሳል፣ አባቱ ሲሞት ለተቀመጠበት ባዶ ወንበር አለቀሰ። ስላለውና እንዳለው ላላወቀው ነገር ሁሉ አለቀሰ። የበረሃው ንፋስ ደግሞ አቧራውን፣ የደረቁ አበቦችንና ማንም ዳግመኛ የማይሰማውን የሳቅ ድምጽ እያስተጋባ እየወሰደ መንፈሱን ቀጠለ። ምክንያቱም ሮበርት ሜንዶዛ ህይወቱን ሙሉ ሀብታም መሆን ፈልጎ ነበር። ሁሉንም ነገር ሲያጣ ብቻ ነበር በእውነት ሀብታም የነበረው ማን እንደሆነ የተረዳው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት አስቀምጡልን። የሮበርት አባት አንቶኒስ ትክክል አድርጓል ብላችሁ ታስባላችሁ? እስኪ እንወያይበት። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሰናል እያላችሁ ጻፉልኝ። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪኩ ለብዙ ሰዎች እንዲደርስ በደግነት ላይክ እና ሼር አድርጉት። በየቀኑ የምንለቃቸው ታሪኮች እንዲደርሳችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።